ባልየው ሱቅ ትመጣለህ የሆነ ስጦታ ገዝቼልህ ነው። እሺ ያንተው ያሁን ያውጣልኝ ማጠብበኝ አሁን መስዋዕት ሲመጣ ደምይባ መጅሊሱን ነው። አዎ አልተጣም እንደሚው እደውልለታለሁ። እሺ ና ቶሎ ፈጠን ብለህ እንኳን ደህና መጣ። እንኳን ደህና መጣሽ። ምንድነው እኛ ቤት እንደዚህ ቅብጥ ያለ ነገር ይሄ ቴንኪው በጣም አስክናለሁ ምናምን ብሎ ግንባር መሳም ምናምን ሳም ካልተባለ አይስምም። እኔ ደግሞ ጾም ነው አላስቸግረውም ብዬ ተውኩት። በቃ አኑ ላይ ነፍቻለሁ። ዳንጀር ነው ከበር ሽቶ ነው ይሄ በጀርባ የምነፋው አይነት ሽቶ ነው። በጀርባ የምነፋው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምላልማ ፔጅ ተከታታዮች ሰሞኑን በጣም ጠፍቻለሁኝ። በጣም 20 ቀን ምናምን አልፎኛል። ያው እነዙዙ ሲመጡ ካልሆነ ቪዲዮ መስራት ካቆምኩ ቆይቻለሁኝ። ያ የሆነበት ምክንያት ያው ረመዳን ላይ ብዙ ጊዜ የምትሰሩት ይጨንቃችኋል። አንዳንድ ጊዜ ሰውን ከኢባዳ እንደማዘናጋት ነው የሚመስለኝ። በእርግጥ ሰው ዩቲዩብ ላይ ነው ያለው፣ ቪዲዮ ሲለቀቅ ቶሎ ነው የሚያየው። ነገር ግን እኔ የምለቀው ኮንተንት እንኳን የማወራውን ነገር መጠንቀቅ እፈልጋለሁኝ ረመዳን ላይ እና በዛ ምክንያት እኔና ዩቲዩብ ረመዳን ላይ ብዙ ጊዜ የምሰራውን ይጠፋብኛልና ለዛ ነው ቪዲዮ ያለቀኩት። ብዙዎቻችሁ ወልደሽ መስሎን ነበር ብላችሁኛል። እኔም ወልደው ለኢድ ነው ብያችኋለሁኝ። ረመዳንን እጨርሳለሁ፣ እየጾምኩኝ ነው አልহামዱሊላህ ረቢል ዓለሚን። ወሩ እንዳለቀ ረመዳንን እንደጨረስኩ ምናልባት አላህ ማስተዛዘኛ ከሰጠኝ ስለ ሀቢብ ቁማር መሰለሽ ወይ ብሎኛል። 1-6 ቀን ከቆየሁ እንጂ ከዛ በኋላ የምቆየው ነገር የለም። ኢድ አካባቢ ከኢድ ማግስት ጀምሮ እመወልድበት ነው እና በዛ ምክንያት ነው አልወለድኩም። ገና ነኝ ውዶቼ። እና ዛሬ እንግዲህ ወደ እናንተ የመጣሁት ለሀቢብ ለየት ያለ ነገር ልሰጠው ፈልጌ ነው። ሀቢብ በነገራችን ላይ ያው ስጦታ ምናምን ብዙም አይደለሁ፣ ሰነፍ ነኝ እኔ። ያው እኛ ቤት የሆነ ነገር ማድረግ ሲፈልጉ ያው እንደዚህ ጊፍት ነው ምናምን ተብሎ መሰጣጥ ሳይሆን በቃ ይዞ ስጥት ምናምን በቃ እንደዚህ ነው እንጂ የሆነ እንደ ክባድ ያው ካሜራ ይዘን ምናምን ብዙ ጊዜ አናደርግም። ለምን እንደሆነ አላውቅም። ህይወትን መኖር ነው እያየነው ነው። እና የሆነ ነገር እንኳን ገዝቶ ሲመጣ ሀቢብ እቤት አስቀምጦ ይጠብቀኛል። ያው እኔም ካሜራም ብዙም ሰላል አይደለሁም እንደዛ አይነት ነገርና ዝም ብሎ ገዝቶ እንደ ቋሚ ነገር ሁሉ ጊዜ እንደሚያደርገው ይሰጠኛል። የሆነ ነገር ራሱ ሲያመጣ በቃ እንደዛ ነው። እና ያው ብዙ ጊዜ ቪዲዮ ላይ አንቀርጸውም፣ ህይወትን እየኖር ነው የምናሳየው እንጂ እንደዚህ ብዙ ጊዜ እዩልኝ ስሙልኝ የለም። አልহামዱሊላህ እንደዛ መሆኑ ጥሩ ነው ብዬ አስባለሁ። እና እኔ ደግሞ ሰጥቼ ስለማላቅ እኔ ግን እፈልጋለሁ እዩልኝ ስሙልኝ አገር ይወቅልኝ ያወጣሁትን ብር ብዬ ሁሉም ሰው እንዲያቅልኝ እፈልጋለሁ። እንዴ የሴብር ከባድ እሱ ምንም ነገር ሲያደርግ ደብቆ ሰጥቶኝ የምን ካሜራ ነው የሚለው። እኔ ግን አገር መዝግቦት እንዲያቅልኝ ነው የምፈልገውና በዛ ምክንያት እዩልኝ ስሙልኝ ልል ይዤ መጥቻለሁ። እናንተም ደግሞ ስጦታዬን እንደምትወዱት አልጠራጠርም ኢንሻአላህ። ያው እሱም ደግሞ ያው ታውቃላችሁ እንዲህ ማካበድ ምናምን አይቶ ምናምን ማሻአላህ ብሎ የኔ ሀቢብቲ ምናምን ብሎ እንደማይሰመኝ ምናምን በጣም እርግጠኛ ነኝ። ኖርማል በቃ ኖርማል ነው የሚሆንበት ሁሉም ነገር። ምንም ማድረግ አልችልም። ማካበድ አናቅም እንደው ምንም እና ስጦታ ምናምን ያን ያክል ሰነፍ ነኝ። እሱም ደግሞ ብዙ ማካበድ አያቅም። እና እስኪ ዛሬ ስጦታ ልስጠው ብዬ አንጀቴና ስሬ ስጦታ ገዝቼለታለሁኝ። ምን እንደሚለን ደውለን እንጠራውና እንሰጠዋለን ማለት ነው ኢንሻአላህ። ያው እንደሚወደው አልጠራጠርም፣ ይወደዋል ብዬ አስባለሁ። የገዛሁትን ነገር እናንተም ተወዱታላችሁ ብዬ አስባለሁ ኢንሻአላህ። እስኪ እንደውልለትና የሚለውን እንሰማለን። እስከ መጨረሻው ድረስ ደግሞ ላይክ ሼር እያደረጋችሁ አብራችሁን ሁኑ። አዲሱ ቻናሌን ደግሞ ብዙዎቻችሁ አታውቁትም። ያኛው ቻናሌ ገንዘብ እንዳይሰራ ለ3 ወር ስለተዘጋ አዲስ ቻናል ከፍቻለሁ። ለዛ ነው በዚህ በትንሹ ቻናል ምጭ ነው። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንሂድ እስኪ እንደውልለትና ኢንሻአላህ ይምጣና የሚሰጠን አስተያየት እናያለን። ሰላም ነው አለ። አሎ ባልየው
ሱቅ ትመጣለህ የሆነ ስጦታ ገዝቼልህ ነው። እሺ ያን ሰው አሁን ያውጣልኝ ማጠብበኝ አሁን መስዋዕት ሲመጣ ደግሞ ይባል መጅሊሱን ነው። አዎ አልበጣም እንደሚሆን እደውልለታለሁ። እሺ ና ቶሎ ፈጠን ብለህ መቼም ከሷ ምንም ስጦታ አይሰጠኝም ብሎ ነው መጅሊሱን ያውጣልኝ ሰውዬ ይለኛል። አይ ጉድ እንደሆነ አፍራለሁ እኮ ነው። ቆይ ሽቶውን ላሳያችሁ። ለማንኛውም ሽቶ ይሄ ነው። እቺት በጣም ነው የሚያምረው እና ሲከፈት ቆይ ላሳያችሁ። እቺት በጣም ነው ደስ የሚለው። በጣም ነው የሚያምረው። በዛ ላይ ሽታው የሚገርም ነው። ልስልስ ያለ ሽታው ነው። ትንሽ ዋጋው ውድ ነው። ቢሆንም ግን እስኪ ለባሌ ለኢዱ ይሆነዋል ብዬ ነው። ሰውዬው ምንድነው? እንኳን ደህና መጣህ። እንኳን ደህና መጣሽ። ምንድነው? ስጦታ ገዝቼልህ። ቆይ ለወደ ካሜራው ቀረጻ ካቆመ በጣም ረጅም ጊዜው ስለሆነ ምንድነው? ሽቶ ማሻአላህ ይከፈት ነገር ምንድነው? ሽቶ ነው ብለሽ ነው? ቦምብ ካልሆነ እንደሱ አይደለም ይከፈታል። እንደሱ እንዴ አንቺ ስማርት ነው። ልጠጣው እንዴ? ለመጀመሪያ ጊዜ እያመሰገንኪ ነው እንጂ ሽታ አትወድም። ካንተ ለስለስ ያለ ካልሆነ ለስለስ ያለ እንጂ ይሄ አሪፍ ነው። በቃ ወላሂ አዎ። ከፍተህ ግን አላሸተትካትም። ፊትህን ማየት እፈልጋለሁ። ክዳኑ ላይ ነፍቼዋለሁ። ዳንጀር ነው ከባድ ሽቶ ነው ይሄ። በጀርባ የምነፋው አይነት ሽቶ ነው። በጀርባ የምነፋው በጣም ነው የሚያምረው። በጣም ስልክም ማስቀመጫ ይሆናል እኮ አንተ ወግድ ምን ይላል? አያ በቃ እንደዛ አድርጌ ነው የምሄደው። አያ ወደድከው? አዎ በጣም አሪፍ አላህ ባወጣሽ ተካሽ ምናምን ይባላል እኮ 5000 ብር ነው የገዛሁት። እዳ የለብሽም? እዳ የለብኝም ከፍያለሁኝ። እና ወጣ ይተካን የሚባለው ባወጣሹ ይተካሽ። ችግር የለም በሁሉም ያው ነው። ወጣ ይተካሽ። እናመሰግናለን። አሁን ወደ ጉዳያችን ንግባ። ያው እንግዲህ ሽቶውን ወስዷል። እኛ ቤት እንደዚህ ቅብጥ ያለ ነገር ይሄ ቴንኪው በጣም አመሰግናለሁ ምናምን ብሎ ግንባር መሳም ምናምን ሳም ካልተባለ አይስምም። እኔ ደግሞ ጾም ነው አላስቸግረውም ብዬ ተውኩት በቃ። እና ወዶታል ሽቶውን። ብዙ ጊዜ እንደዚህ ትንሽ ከበድ ያለ ሽቶ ከሆነ በጀርባ በኩል ነው የሚነፋው፣ ከፊቱ አይነፋው። ምን ያስቀኝ ነበረ እና የወደደው ይመስለኛል። በነገራችን ላይ ሽቶ በጣም አሪፍ ሽቶ ነው። 5000 ብር ነው የገዛሁት። የዚሁ አይነቱ ነው ደግሞ 3800 ብር የሚሸጣለ። ግን ሁለት አይነት ነው። ይሄ አንደኛው የሚባለው ነው። ወዶታል ብዬ አስባለሁ ኢንሻአላህ። እና የዛሬው ቆይታችን ይሄን ይመስላል ውዶቼ። ኢንሻአላህ ደግሞ ኢድ ምን ይመስላል፣ የኢድ ድባብ ደሴ ላይ ያለው የገበያው ሁኔታ፣ የህፃናት ልብስ፣ የትልልቆች ልብስ ምን አዲስ ገብተዋል፣ ምን አለ የሚለውን ነገር ዘርዘር አድርጌ ኢንሻአላህ ይዤላችሁ እመጣለሁ። እስከ መጨረሻው ድረስ አብራችሁን ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።